الله تعالى زاري አዲስ ፕሮግራም እንጀምራለን ተከታታይ ፕሮግራም ማለት ነው ተዝኪየቱ ንፉስ ነፍስን ስለማጽዳት አንድ ኪታብ ጨርሰናል በዚህ ጊዜ ቆይታችን ማለት ነው ከዚህ በኋላ ደግሞ ኢንሻአላህ ሌላ ርዕስ ጀምረን እንዲሁ በተከታታይ የምናይ ይሆናል ኢንሻአላህ ርዕሳችን የሚሆነው አልኢማኑ ወልሐያ ህይወት ኢማንና ህይወት የሚል ይሆናል ኢማንና ህይወት ኢማን በህይወታችን ላይ ምን አይነት ተጽዕኖ ነው ያለው ምን ይሰጠናል ምን እናገኛለን በኢማን ትክክለኛው ኢማን የሚባለውስ ነገር ምንድነው የሚለውን ነገር ኢንሻአላህ የምንወያይበት ይሆናል ኢንሻአላህ ስለዚህ ንያችን እንድናስተካክል አደራላለሁ ንያችን በአላህ ፈቃድ ኢማን የሚባለውን ነገር ተረድተን ወደ ውስጣችን አስርጸን ወደ ህይወት ደግሞ ለመቀየር ኢንሻአላህ የምንሰማውን ነገር ለመኖር እንነይት ኢንሻአላህ የእውቀት ችግር በዘመናችን ብዙ የለም የመረጃ ችግር ብዙ የለም ያለው ችግር ምንድነው የመተግበር ነው ሰሃቦቹ ላይ ነብያችን አለይሂ ሰላቱ ወሰለም በሰሃቦቻቸው ተከበው አንዳንድ ትምህርት ሲሰጧቸው ከሰሃቦቹ መካከል አቋርጠው የሚወጡ ነበሩ የሚሄዱ ምን ለማድረግ ያቺን የሰማትን ሄደው ሰርተው ለመምጣት ማለት ነው ለምሳሌ ስለ ዝምድና ሐቅ ከተነገረ አቋርጦ የሚወጣ ሰሃባ ታገኛላችሁ ሄዶ ዝምድና ሊቀጥል ማለት ነው እንዲህ አይነት መንፈስ ያስፈልገናል ኢንሻአላህ የመተግበር ንያ ማለት ነው ዕውቀት በጣም ጠቃሚ ነው እጅግ በጣም የሚጠቅመው ግን ሲተገበር ካለዛ ምን ይሆናል በዕውቀታችን ምን ሰራህበት ተብለን እንጠየቃለን وعن علمه ماذا عمل به ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን የሰው ልጅ ከቆመበት አይንቀሳቀስም አራት ነገሮችን ሳይጠየቅ በፊት አንደኛው እድሜውን በምን እንዳጠፋው ሁለተኛ ወጣትነቱን በምን እንዳበሰበሰው ሶስተኛው ገንዘቡን ከየት እንዳመጣውና ምን ላይ እንዳዋለው አራተኛ ዕውቀቱን ምን እንደሰራበት ይህንን ሳንጠየቅ እግራችን ከቆምንበት አይንቀሳቀስም ስለዚህ ኢንሻአላህ የመተግበር ንያ ይዘን እንከታተላለን በአላህ ፈቃድ قضيه الايمان ኢማን የሚባለው ነገር ተራ ጉዳይ አይደለም በጉዳዮች ቅደም ተከተል ውስጥ ወደ ታች የምንወስደው አይደለም ሃሚሽ አይደለም የጫፍ ጉዳይ አይደለም እጅግ መሰረታዊና የህልውና የመጨረሻ እጣ ፋንታ ጉዳይ ኢማን ማለት ኢማን ዱንያችንን ብቻ ሳይሆን ዋናውን አኺራችንን የሚመለከት ስለሆነ ምንድነው ቀضيه መሲሪያ የእጣ ፋንታ ጉዳይ ነው የመጨረሻ ዴስቲኒያችን የመጨረሻ መዳረሻችን የሚወሰነው በኢማናችን الله سبحانه وتعالى فمن زحزح عن النار وادخل الجنه فقد فاز كجهنم ራሱን ማራቅ ችሎ ከጀሃነም የተራቀ ሰው وادخل الجنه جنة የገባ ሰው فقد فاز ስኬታማ ሰው ማለት እሱ ነው ብሏል አላህ Subhanahu Wa Ta'ala ትልቅ ስኬት ለሰው ልጅ ከጀሃነም ርቆ ጀነትን ማግኘት ለምን ዱንያ መጨረሻ በሞት ትቋጫለች አንድ ሰው ተመቸውም አልተመቸውም አገኘም አጣም መጨረሻው ምንድነው ከሞት መዳን ይቻላል አይቻልም አይደለም መጨረሻው መደምደሚያው ሞት ከሞት መዳን ቢቻል ኑሮ አሽረፈ الخلق عليه الصلاه والسلام ይድኑ ነበር كل نفس ذائقة الموت وإنما توفون أجوركم يوم القيامة
فمن زحزح عن النار وأدخل الجنة فقد فاز የነገሮች ሁሉ መቋጫ መደምደሚያው ሞት መሆኑን ነገረን አላህ ማንኛውም ነፍስ ሞትን ቀማሽ ነች አለና መደምደሚያችን እሱ መሆኑን ነገረን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ይላሉ ዱንያ ላይ እጅግ በጣም ድሎት ላይ የነበረን ሰው አላህ ጀሃነም ውስጥ ለሰከንድ አስገብቶ ሲያወጣው ምን አሉ ዱንያ ላይ የነበረውን ደስታ በሙሉ ይረሳዋል አሉ ዱንያ ላይ ከፍተኛ ስቃይና መከራ ውስጥ የነበረን ሰው ለሰከንድ ለለሕዛ ጀነት ላይ አስገብቶ ሲያወጣው ዱንያ ላይ የነበረውን መከራ በሙሉ ይረሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ በጣም አጭር ነች በጣም አጭር ነች ደስታዋ ማዘኗም አጭር በሞት ይጠናቀቃል ያኛው ዓለምስ አበዲይ ነው ዘላዓለማዊ ነው ደስታውም ዘላዓለማዊ ነው ስቃዩም ዘላዓለማዊ ነው ስለዚህ እውነተኛ ስኬት ማለት ለዘላዓለማዊው ዓለም በዘላለማዊው ዓለም ስኬታማ መሆን ነው እውነተኛ ስኬት ማለት فمن زحزح عن النار وأدخل الجنة فقد فاز الله سبحانه وتعالى سل جهنم سيناجر وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ربهم إلى الله كنانت وسط مانم يلم إلى الله مانم ما يكرم من بصيرات يما يلف ወደ ጀሃነም ድልድይ የማይሄድ የለም ይህ የጌታችሁ ቁርጥ ያለ ውሳኔ ነው የማይቀር የሆነ ፍርድ ነው አላህ ከነኚህ ሰዎች ከናንተ ውስጥ ግን አላህ ከናንተ ውስጥ ማንን ያድናል ثم ننجي الذين اتقوا ربهم ጌታቸውን የፈሩትን ሰዎች ምን እናደርጋቸዋለን ከዚህ ነጃ እናወጣቸዋለን ይላል አላህ እውነተኛ ደስታ እውነተኛ ስኬት ማለት ከሲራጥ መዳን ከጀሃነም መዳን እውነተኛ ደስታ ማለት ጀነትን ማግኘት ይህ ከሆነ ኢማን እጅግ ወሳኝ ጉዳይ ነው ማለት ነው ከአውለዊያቶች ሁሉ ቅድሚያ ሊሰጣቸው ከሚገቡ ነገሮች ሁሉ ቀዳሚው ምንድነው ኢማን ያለ ኢማን ከጀሃነም መዳን አይቻልም ያለ ኢማን ጀነትን ማግኘት አይቻልም ስለዚህ ቀضያ መሲርያ انها لسعاده الابد او شقاوه ابديه ጉዳዩ የምን ስለሆነ ነው የዘላዓለማዊ ደስታ ወይም የዘላዓለማዊ ስቃይ ጉዳይ ስለሆነ የኢማን ጉዳይ እጅግ በጣም ወሳኝ ጉዳይ ነው እንግዲህ የሰው ልጆች በታሪክ ማለት ነው የሰው ልጅ ከተፈጠረ ጊዜ ጀምሮ መሰረታዊ የሆኑ የፍልስፍና ጥያቄዎችን ራሱን ሲጠይቅ ኖሯል በርካታ ፈላስፎችም እነኚህን ጥያቄዎች ለመመለስ ወጣዋል ወርደዋል በርግጥ የወህይ ብርሃን ያላገኘ ሰው ትክክለኛ ምላሽ ሊያገኝላቸው የሚችል ጥያቄዎች አይደሉም ከዓቅል በጣም የላቁ ስለሆኑ ዓቅል ወህይን ለመረዳት ይጠቅማል እንጂ ከወህይ ውጭ ሆኑ ማነው ከዓቅል በላይ የሆኑ ወህይ ሊመልሳቸው የሚችሉ ጉዳዮችን يكبدوا على عقل الله